ተባረክ። ክብር ሁሉ ላንተ ይሁን። እናመሰግናለን። አሜን አሜን። ታንክ ዩ። እግዚአብሔር ተባረክ። ወል ገባው ፌስቡክ ላይ ጌታ ሰላም ጸጋ ኢየሱስ ያድናል። ኢየሱስ ጌታ ነው። ጌታ ጌታ ነው። ጎይታ ነው። ጎፍታ ነው። ኢየሱስ ጌታ ነው። አሜን። እንግዲህ ሰላም ብያለሁ። ያው ሁለት ክፍል ነው እንግዲህ ያስተዋውቋቸው ያለው ሬዲዮ ላይ ያለው እና እንማራለን። አጭር ጸሎት እንጸልይ። ባለፈው ነግሬያቸዋለሁ። ዛሬ የምንማረው ይሄን ትምህርት በዓለም ዙሪያ ያላችሁ ይሄ ትምህርት የሚደርሳችሁ ለብዙ ሰው ሼር አድርጎ ስለ ዳግም መወለድ ነው። እንግዲህ ግዴታ አልኳችሁ፣ ዳግም ካልተወለዳችሁ መንፈሳዊ መሆን አትችሉም። አያችሁ፣ መንፈሳዊ ነገር ለፍጥረታዊ ሰው ሞኝነት ነው ይላል። አያችሁ፣ መንፈሳዊ በአእምሯችሁ ልትከራከሩ ትችላላችሁ። በአእምሮ ማለት ነው፣ እንደ ኒቆዲሞስ ማለት ነው። እና ይህን ትምህርት በሙሉ ነው አድሬስ የማደርገው በዓለም ላሉ ሰው ለሆኑ በሃይማኖት ውስጥ ላሉ ለኦርቶዶክስ፣ ለካቶሊክ ሆነ በቃ በሃይማኖት በተለያየ ሃይማኖት ጳጳስ የለም፣ ቄስ የለም፣ ሼክ የለም፣ እንዳለ አድሬስ ነው ማድረገው። ግዴታ ዳግም መወለድ አለባችሁ። ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም። አያችሁ፣ ይሄ መንግስት የምትገቡት ምንም ማለት አልኩ፣ ጌታ ይሄን መንግስት ይዞልን መጥቷል። ይሄ መንግስት ትምጣ እያልክ እየጸለይክ ህዝባችን እሱ እየጸለየ ገና መንግስት ትምጣ እያለ ነው። ገና ትምጣ እያለ ነው። በመጠባበቅ አትመጣም፣ በመካከላችሁ ነው አለ። ይሄ መንግስት የምትገቡት ዳግም አንድ ሲደመር ዳግም በመወለድ ብቻ ነው። ዳግም ካልተወለዳችሁ ዛሬ በአእምሮ እየተከራከራችሁ ህዝቡን እንደባለፈው ነግሬያቸዋለሁ። ማቴዎስ 23 ላይ ማስጠንቀቂያ እኮ ነው የሰጠው ጌታ። ወዮላችሁ አለ፣ እናንተ ግብዞች አለ፣ እናንተ ጻፎችና ፈሪሳውያኖች የእግዚአብሔር መንግስት ምትዘጉ አለ። ወዮላችሁ እናንተ አትገቡም፣ የሚገቡትን እየከለከሉ ነው ያሉት። እነሱ አልገቡም፣ ያገለክላሉ። መንግስት ሰማያት መንገዱ ኢየሱስ ነው። የምትገባው በዳግም በመወለድ ዳዩ። ዛሬ ዳግም ካልተወለድክ እዚህ ላይ የሚከራከሩ አንዳንድ አላያቸውም። ያማን የሚሉት ዘበነ የሚሉት ነው። ዝም ብሎ የሚከራከር መቃል አይደለም፣ በአእምሮ ማለት ነው። ዳግም አልተወለደማ። ዳግም ስላልተወለደ በአእምሮ ነው የሚከራከረው። ግን ይድናል። ግዴታ በጸሎት ስለሚጸለይለት ብዙዎች በአእምሯቸው እየተከራከሩ እንደ ኒቆዲሞስ ማለት ነው። ኒቆዲሞስ ጳጳስ ቄስ ነው። ቄስ ብሎ ነገር የለም። ህዝቡን ሁሉ አንቃችሁ ዳግም እንዳይወለድ በቃ በሃይማኖት ውስጥ አድርጋችሁ ከህግ በታች አድርጋችሁ በቃ ምድራችሁ ላይ እንዳለ ችግር የሆነ ያለው ኃጢአት የበዛው ለምንድን ነው? ከህግ በታች ናቸው አሉት። አድርጉ እስራኤሎች ኃጢአት እንዳትረሳ። ህግ ኃጢአትን ኢንክሪዝ ያደርጋል። ኃጢአት ህግ ካለ ኃጢአት ይጨምራል ማለት ነው። አየህ፣ መስበክ ያለበት ጸጋ ነው። ህግ አንሰብክም እኛ። ህግ ኃጢአት የታወቀው በህግ ነው። ግን ዳግም ካልተወለዳችሁ ኔቨር አትገቧት። ኔቨር እንዳትረሳ። ባለፈው ነገር ያለ ሙሴ 40 ዓመት ደክሞ አትገባም ማለት ወደ ከናን አትገባም ማለት። እግዚአብሔር ሰው አይደለም። አሁን ጌታ ነው ያለን። እሱ እኮ ነው ያለን። ዮሐንስ 3 እኮ ነው ያለችው። ማርያም ምን አለች? እሱ የሚላችሁን አድርጉ። እሱ አለች። እሱ ምን ስላለ ዮሐንስ 2 ላይ ውሃውን በጋኑ ሙሉ ሲላለን ውሃ ሲሞላ ውሃ ወደ ወይን ጠጅ የተለወጠው። አሁንም ዳግም ተወለድ ያለ ኢየሱስ ነው። ቸርች አይደለም ያለ ኢየሱስ ነው ያለ። መስማት አለብህ። ማሰማ ከሆነ ትጠፋለች ብሏል። እሱንም ማሰማ ጳውሎስን። ስለዚህ አጭር ጸሎት ጸልያለሁ። ይህን መልእክት ነግራቸዋለሁ። በዓለም ላይ ሼር አድርጉ። እንግዲህ ወንጌል ነስበክ ብዙ አልኩ። ዛሬ በሃይማኖት ውስጥ ያሉ በቃ ዳግም ያልተወለዱ መንፈሳዊ ነገር ያልበራላቸው ማለት ነው። በቃ መንፈሳዊ ነገር ለፍጥረታዊ ሰው ሞኝነት። ዳግም ካልተወለድክ መንፈሳዊ ነገር አይገባም። በመንፈስ የሚሰራ ነገር ነው። እግዚአብሔር መንፈስ ነው። ዛሬ ያሳያለሁ። ቁጥር 1 ላይ ምን ያህል እኔና እናንተ የትኛው ሰው እንደሞተ ጌታ የትኛውን ዳግም ተወለድ እንዳለው ዛሬ ያልኩ እኮ በአእምሯቸው እኮ ሁላችንም እዛ ውስጥ ነበር። አወዘን በአእምሮ ሲከራከር ብለ በአእምሮ በቃ የሚከራከር በቃ ዳግም አልተወለደማ። በቃ ቃሉ ዝም ብሎ ይገልጣል በአእምሮ ማለት ነው። አትችልም ይሄንን ቃል በአእምሮ በፍጹም። ፊደል ይገላል ያሉ መንፈስ ህይወትን ይሰጣል። አጭር ጸሎት ልጸልይ። እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። ይሄንን ቀን ገልጠ ስለሰጠህን በኢየሱስ ስም በማለዳ ምሕረትን እንጠግባለን ተብሎ ተጽፏል። ዛሬ ምሕረትን አጥግበን በምሕረትህ ባለጠጋ ስለሆን ከወደድከን ከትልቅ ፍቅር የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ህይወትን ስለሰጠን እናመሰግናለን። ዛሬም በኢየሱስ ክርስቶስ ስም ጌታ ይህንን ቃል የሚሰሙ በሙሉ ዳግም ያልተወለዱ በሃይማኖት ውስጥ ያሉ በሙሉ ጌታ ይህ ደህንነት ዳግም ልደት እንዲያገኙ እግዚአብሔር አባቱ አይናቸውን ስለምትከፍ አብ ያልሳበው ወደ እኔ አይመጣም ብለሃል። ዛሬ በኢየሱስ ክርስቶስ ስም ጌታ እግዚአብሔር በዓለም እያሉ በካቶሊክ ሆነ በኦርቶ ማንኛውም ጳጳስ የለ ቄስ የለ
ጠቅላላ ሙስሊም የለም እግዚአብሔር ዳግም እንዲወለዱ እግዚአብሔር አባቱ ምንም አይነት በቃ ኤቲስት የለም በዓለም ዙሪያ ሰው የሆነ ሁሉ ዳግም እንዲወለድ በኢየሱስም ጌታ አንተ ስለምትስባቸው አይናቸውን ጌታ እንደ ኒቆዲሞስ ጌታው ኒቆዲሞስ ዳነ ዳግም ተወለደ በኢየሱስ ክርስቶስ ስም ጌታ ስለምትረዳ እግዚአብሔር እናመሰግናለን። አሁን ደግሞ በዚህ በአሜሪካ ስላለው ምርጫ ጻድቅ ሬን ስለሚያደርግ በየስቴቱ የሚመረጥ ምርጫ ላይ ጻድቃን ሬን ስለሚያደርግ አመፀኛ ስለማመጣው እናመሰግናለን። በጌታ በኢየሱስ ስም ኮንግረሱ ስም ጣልቃ ስለምትገባ እናመሰግናለን። እግዚአብሔር በኢራን ላይ ደግሞ ያሰብከው ሐሳብ ስለሚከናወን እናመሰግናለን። በኢየሱስ ስም በምድራችን ላይ ተመስገን። ስለ ሁሉ ተባረክ። ምንም አይነት ጦርነት እግዚአብሔር አባት ሆይ አንተ እግዚአብሔር ሆይ ማንኛውም ጌታ እግዚአብሔር ሆይ ጦርን እስከ ምድር ዳርቻ ድረስ ትሽራለህ። ስለሚሻር እናመሰግናለን። ከፍ ከበር ስም ይባረክ ጌታ ሆይ አየሩን በዚህ ባሉ ፌስቡክ ላይ ያሉ ፌክ ኒውሶች በሙሉ እግዚአብሔር ስለሚደፈኑ እናመሰግናለን። አይናቸውን ስለምትከፍት እናመሰግናለን። እንጂ ሰስሊም አሜን። አጭር ጸሎት እንጸልይ። ይቅርታ አድርጉልኝ እንግዲህ በቃ ምክንያቱም ወገኖቼ this is መሰረት ዳግም መወለድ ምን እናሳይሃለሁ። ዳግም መወለድ ምን መሰላል? ዳግም ሞታል ማለት ነው። የሞተው ደግሞ ስጋ አይደለም። ስጋም ይሞታል ተፈርዶበታል። ለሰው ልጅ ሞት አንድ ጊዜ ተመድቧል፣ ፍርድ አለ። ስጋ ይሄ አፈር ነው፣ ወደ አፈር ትገባለህ። ግን መንፈስ ሞቷል። መንፈስ ከሞተ ዳግም ካልተወለድ የሞተ ነገር ዳግም ተወለድ አሳያለሁ። ዛሬ ከእግዚአብሔር ቃል እናያለን። እንግዲህ አቲንክ አናው ስላርግላችሁና አቲንክ ባለፈው 2 ክፍል ነግሬላችኋለሁ ስለ መጽሐፍ ቅዱስ አቲንክ ስለ ደህንነት ስልኬላችኋለሁ እና ማሽ ቦታ ሄዷል። እንግዲህ እናንተ ሼር አድርጉት ላኩት ማለት ነው። ወንጌል እንስበክ ማለት ነው። ደቀ መዝሙር ያልተማሩ እንዲማሩ ነገር እርዷቸው። ምክንያቱም እንዳትረሱ ይሄን ሁሉ ያለው ጌታ ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የኔ ደቀ መዝሙር አድርጓቸዋል። ጌታ እኮ ነው ያለው። ጌታን ትሰሙታላችሁ፣ ትሰማላችሁ። ኢየሱስን ማሰማ ነፍስ ትጠፋለች አለ ሙሴ እኮ። ከኔ የሚበልጥ ነብይ ይነሳል። ኢየሱስን ማሰሙ ከሆነ ትጠፋላችሁ። ኢየሱስን መስማት አለ። በኢትዮጵያ ሕዝብ ኤርትራ በዓለም ዙሪያ ላለ ይሄን ቋንቋ ለምሰማ ማለት ነው። ኢየሱስ ያለውን ማታደርግ ብትኖር አትችልም። ማሰማ ነፍስ ትጠፋለች። የእግዚአብሔር ራሱ ሲናገር ትዛላችሁ እግዚአብሔር የምወደው ልጄ ነው እሱን ስሙት ነው ያለው። እሱን መስማት አለባችሁ። ኢየሱስን ማሰሙ ከሆነ ጎርፍ አላብ። ስለዚህ ይሄ ዳግም መወለድ ስለዚህ ምንድነው በዓለም ላይ ላኩ እና አብሶ የላኩላችሁ አላው ስለ ደህንነት የትኛው ነው የዳ ነው ስፔሻሊ በጣም ይረዳቸዋል። የትኛው ነው የዳ ነው? መንፈሳችሁ ነው እንጂ ስጋችሁ እኮ አይደለም። ወደ ጌታ ስትመጣ የሚሞተው መንፈስ ነው። መንፈስ ነው። አዳም እኮ ከእግዚአብሔር ጋር ሲለይ በቃ አንደኛ ህብረት ተቋረጠ። ከዛ ኔትወርክ ተዘጋ። በቃ አዳም ወጣ ከኤደን ገነት ማለት ነው። አዳም በምን በነፍሱ ነበር። አሁን በነፍሱ ነበር የሚመራ የነበረው ማለት ነው። በስጋው ይመራል፣ ነፍሱ ነበር ይመራ የነበረው። በመንፈሱ ሞቷል። ከእግዚአብሔር ጋር የነበረው ኮኔክሽን ተቋረጠ። አሁንም ዳግም ስትወለድ ይሄኛው ኮኔክሽን መንፈስ ይበራል። ሲበራል አያያችሁ አይደል? ከጎናችሁ ሰዎች ሲለወጡ፣ ወንድም ሲቀየር፣ እህት ስትለወጥ ሰው እያያችሁ ነው አይደል? ያ ሰውዬ ብርሃን በርቶለት እነ ዘርፌ ትዛላችሁ። ዘርፌ ራሷ ስንቱ ሲቀየር ማለት ነው። ቄሶች እያያችሁ ነው አይደል? ሲቀየሩ ምናምን ዳግም ተወልዶ ነው። ዳግም ካልተወለድ ከልብ እነግርሃለሁ ሞኝ እንዳትሆን ጉድ እንዳፈላብህ። እግዚአብሔር ሰው አይደለም፣ ሰው አይደለም። ምንም አይነት ፍጥአት ቢደረግልህ ምንም ማሽቲ ሰው መጥቶ ቢቀብር አትገባትም። 4 ነጥብ አደረግልሃለሁ። መጥተው በቃ ህዝቡን እኮ አደነዘዙት። የኢትዮጵያን ህዝብ በቃ እንደዚህ እያደረጉ በቃ ለሀብታሙ በደንብ ፍጥአት ይደረጋል፣ ለዳዋ አይደረግም። በቃ ህዝቡን በቃ አደነዘዙት። በቃ በጣም እኮ የሚያሳዝን እኮ ነው። ህዝቡ የኢትዮጵያ ለምን የሚነቁ በእርግጥ አሉ፣ ብዙ የነቁ አሉ፣ ለመጽሐፍ ቅዱስ የተመለሱ አሉ። ግን ይሄኛው መሰረት ነው። አብረን እንስበክ። ይሄንን ጠቅላላ ብሎታል ላኩ እንዳለ ማስተምረው ትምህርት እና ትልቅ መሰረት ነው። ባለፈው ስለ እግዚአብሔር መንግስት ተማርን። አሁንም የተያያዘ ነው ማለት ነው። ቅድም ነገርኩ እኮ እናንተ አትገቡ፣ የሚገቡትን ትከለክላላችኋል፣ ወዮላችኋል ወደዚህ መንግስት ማለት እንዳትረሳ። ኢየሱስ ይዞ የመጣው መንግስቱን ነው። መጸለይ የለብን። መንግስት ትምጣ በሰማይ እንደሆነች እየጸለዩ ነው። መንግስት ትምጣ በሰማይ እንደሆነች ገና ና እያሉ ነው መንግስቱን። መንግስቱ መጥቶ ግን ስራ እየሰራ ነው። አይናቸው እያየ ነው። የመንግስት ስራ የተሰራ ነው። በምድራቸው ላይ አጋንንት ሲንጫጫ እያዩ ነው። ሰዎች ሲፈወሱ እያዩ ነው። ሲቀየሩ እያዩ ነው። መንግስቱ እየሰራ ማለት ነው። ገና እነሱ ገና ትምጣ እያሉ ነው።
የበደሉን ይቅር እንደምንል ይቅር በለን እንደገና ይቅር በለን እያሉ ነው። ወደ ይቅር ተብለሃል። እግዚአብሔር ይቅር ብለዋል። አመፃን ኃጢአትን ደግሜ አላስብም አላረን። ስለዚህ ዛሬ አቲንክ ባለፈው ነግሬያችኋለሁ ስለ እግዚአብሔር መንግስት፣ ወደዛ አልሄድም። ዛሬ አቲንክ መሰረቱን ልንገራችሁና ስፔሻሊ ዮሐንስ 3 ላይ አቲንክ የሚቀጥለው ቁጥር 2 ላይ ማሳያችሁ እንዴት ኒቆዲሞስ 3 ጊዜ እኮ ነው ኒቆዲሞስ እየመጣ ጌታ ሲከራከር ነበር። እንዴት ሊሆን ይችላል? ዛሬ ጥያቄው ነበር እንዴት። ዛሬ ማርያም ራሷ ይሄ እንዴት ሊሆን ይችላል አለች። ማርያም ራሷ ምን ይመስላል? ጸጋ መጥቶ ማለት ነው ወንድ ልጅ ትወልጃለች ይላል። ማርያም ጋር ምንድነው በኢሳይያስ ላይ የተጻፈው ቃል ብቻ ተፈጸመ። እሷ ላይ በቃ ዛሲ እግዚአብሔር እሷን ሰሌክት አደረገ። በቃ መረጣት እሷ ማለት ነው። ቃሉ ሊፈጸም ማለት ነው። ድንግል ትጸንሳለች ወንድ ልጅ ትወልዳለች ተባለ፣ ተፈጸመ። በቃ ሌላ ምንም ለውጥ የለም። ቃሉ በሷ ላይ ደረሰባት። ይሄ እንዴት ሊሆን ይችላል ስትል አልሰማችሁ? ወንድ አላቅም ምናምን። አሁንም ዳግም ተወለዱ ስትላቸው እንዴት ይውላሉ? እንዴት ምናምን እንዴት ምናምን እንዴት ነው ሽማግሌ አሳያለሁ። አት ቁጥር 2 ላይ ይሻላል እሱ። እንዴት ገና ወደ እናቴ ማጸን ገብቼ ምናምን። መንፈሳዊ ነው አያችሁ። መንፈሳዊ ነገር ካልበራል አይገባህም። ለፍጥረታዊ ሰው ሞኝነት መንፈሳዊ ነገር ግን ዳግም ስትወለድ በቃ ኒው ክሬቸር አዲስ ፍጥረት ሆናል። በቃ ነገን ትቀየራል። በቃ ውስጥ ዳግም ይሄ መንፈስ እንደገና አዲስ ይሆናል፣ ይቀየራል ማለት ህያው ይሆናል። የክርስቶስ መንፈስ ይገባል ውስጥ። ከዛ መንፈስ አሁን ከእግዚአብሔርን በአእምሯችሁ አታውቁትም። በሃይማኖት ያሉ በሙሉ በአእምሯቸው ነው እያደነቁ ያሉት። እየዘመሩ ያሉት በአእምሯቸው ነው። እየጸለዩ ያሉት በአእምሯቸው ነው። ጳውሎስ ትዛላችሁ በአእምሮ ጸልያለሁ በመንፈስም ጸልያለሁ። በአእምሯቸው ብቻ እያደነቁ እየተደነቁ ልክ እንደ ኒቆዲሞስ ማለት ነው። እንዲህ ምናምን እያሉ ነው። ተሳስታ ዳግም መወለድ አለበት አልኩ። ብዙ ገርማቸዋል። ዳግም ብዙ ሙስሊሞች ራሱ እየተለወጡ ነው። ማት ሚሊዮን ማት እየገባ ነው ወደ ጌታ ራሱን እየገለጠላቸው ማለት ነው። ወንጌል እየተዘባ ነው፣ እየተሰራ ነው። ጌታ እየሰራ ነው። በስራ ላይ ነው ጌታ ያለው። ጌታ ወገኖች አይደክምም። ስለዚህ ከእግዚአብሔር ቃል እንጀምርና ዳግም መወለድ ምን ማለት ነው? ምን ይመስላችኋል? በጣም አንድ ታይፕ ላሳያችሁና ትረዳላችሁ። መጀመሪያ ቃሉን እንባምብላችሁ በጣም ይገባቸዋል። ዳግም መወለድ ምን ማለት ዳግም ትወልዳል ማለት እንዴ? ሞቼ ነበር ድናል ስንሉት ዘለት ሞቻለሁ ይላል። እኔም ድርስ ይጠይቁን ድናል ሲሉኝ ከምን አሞኝ ያቀብላቸዋለሁ። መንፈሳዊ ነገር ነው። አይ መንፈሳዊ ነገር ለፍጥረታዊ ሰው ሞኝነት ነው። በመንፈስ ካልሆነ አትገባም። አይ ወደ ግስ ዳግም ስትወለድ ብረስ ይበራል ይገባል። እንዴት ላል በቃ ትጮኻለህ። እግዚአብሔር ወይኔ ትላል። እኔማ በቃ ለኢትዮጵያ ማልክ ምን ያህል በጨለማ ውስጥ እንዳሉ ሰይጣን እንዴት እንዳስቀመጣቸው ይሄ መንፈሳዊ ካልበራል አታውቅም። ዳግም ካልተወለድክ ውስጥ ካልበራ ብርሃን በልባችን ላይ ብርሃን ይብራል። እግዚአብሔር ነው እሱ ብርሃን ነው። እግዚአብሔር ብርሃን ነው። ጨለማ ከቶ በርሱ ዘንድ የለም ጨለማ። ይሄ ብርሃን ውስጥ ሲበራ ውይ ዓለም በጨለማ እንዳለ ይታያል። በጣም ታለቅሳለህ። ከልብ በጣም እንዴት ታለቅሳለህ? ወይኔ ትላለህ። እኔማ በቃ እብድ ነው የምትሆነው። ወይኔ ህዝቤ ሊጠፋ ነው። ኢትዮጵያ ህዝብ ሊጠፋ ነው። ህዝቡ ይዘውት ሊጠፉ ነው። ከላይ ተቀመጡ ይዘዋቸው ሊጠፉ ነው። በቃ እነሱ ጠፍተው ህዝቡ ሊያጠፉ ነው። ለምን መሰለህ? በቃ ዳግም አልተወለዱ። ዳግም ስላልተወለዱ መንፈሳዊ አይናቸው አልበራም። መንፈሳዊ አይን አልበራም። በቃ እንደ ጨለማ ውስጥ ነው ያለው። ሃይማኖት አለ፣ ጨለማ ውስጥ ነው ያለው። ሃይማኖት አለ፣ ስርዓት አለ። ህግ ነው ስርዓት ያመጣው እኮ። ህግ እኮ ሲመጣ ስርዓት አመጣ አልኩ። ዛሬ አንዳንድ ጴንጤ ራሱ በስርዓት የሚመራ በመንፈስ ሳይሆን በስርዓት የሚመራው በስርዓት ይመራል። አሁን በአዲስ ኪዳን መመራት ያለብህ በመንፈስ። ለመንፈስ ቅዱስ መጣት አለ። ዋሂ ኬም ዘ ሆሊ ስፒሪት ሊድ ሊያደርግ ነው መንፈስ። መጀመሪያ ወደ እውነት ሁሉ ይመራቸዋል። እውነት ማን ነው? ኢየሱስ ጸጋ። ወደ እውነት ሁሉ መንፈስ ቅዱስ ይመራ። ሌላ እኔን ያከብረኛል አለ ኢየሱስ። መንፈስ ቅዱስ ነው የሚያከብረው። ሌላ ባለፈው ነገራቸዋል አይደል? ማለትም የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ። ስለዚህ ይሄ መንግስት መጥቷል። የእግዚአብሔር መንግስት ሁለት አይነት መንግስት አለ ብያለሁ። የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። የት ውስጥ ነው ያለው? በእግዚአብሔር መንግስቱ ስለሽ ያለሽው ወይ በሰይጣን አልኩ። ስንት ፐርሰንት አልኳችሁ ባለፈው? ስንት ፐርሰንት ነው በአለም ላይ ያለው በዚህ በሰይጣን መንግስቱ ያሉት? በሃይማኖት ውስጥ ሆነ በጨለማ መንግስቱ ላይ ያሉት በሃይማኖት ነው። አልገባቸውም። ይሄ መንግስት አልገባቸውም አልኩ እኮ። መንግስት ካልገባ በለው። ስለዚህ ቃሉን ላንብብና ዮሐንስ 3 ቁጥር 3 ላይ ላሳያችሁ። ሰው
ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ዳግመኛ ካልተወለድክ በቀር የእግዚአብሔር መንግስት አታይም። 4 ነጥብ አድርግልሃል። የምታመጣው ነገር የለም። ዛሬ አድሬስ አድርግልሃል። በዓለም ላሉ በካቶሊክ ያለ ጳጳሱ ራሱ ስንቱን ህዝብ አንቆ ስንቱን አንቆ ማለት ነው። ስንት በዓለም ላይ አንቆ ማለት ነው። ካቶሊኩ በላይ ዳግም ካልተወለደ የእግዚአብሔር መንግስት ልታይ አትችልም ማለት ማየት አትችልም። ይህ መንግስት ማየት አትችልም ዳግም ካልተወለደ ስከማ። ሁለተኛ ጥቅስ እዛው ዮሐንስ ላይ 3:5 ላይ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። አታይም፣ አትገባትም። 4 ነጥብ አደረግ። ምንም አይነት ፍታት ቢያደርጉልህ ምንም አይነት ነገር ያርክ። በጣም እኮ ህዝባችንን እኮ ያንቀው ያዙት ከልብ ህዝቡን አንቁ። በቃ እነሱ ካላረጉ ያሰውየ መንግስት ቤት አይገባም። እነሱ ኢየሱስ ሆኖ ማለት ነው ሲያውቁ ጌታ የሰጠው መንገድ መቀረሱ ሲያመነ የተጠመቀም ይድናል ያለው እግዚአብሔር ቃል። ምንም ስርዓት አድርጋ አላለም እግዚአብሔር ቃል። ምን መስራት እዛ መስቀል ላይ የተሰቀለ ሰው ፍታት ተደርጎለታል። መስቀል ላይ ያለ ሁለቱ አላረበን፣ አንዱ ወደ ሲሆን አንዱ ወደ እግዚአብሔር መንግስት ጾሞ 10 ሰጥቶ እዛው መስቀል ላይ ያለ አረመኔ ያው ጌታው ያስበኛል። እውነት የመጀመሪያ መንግስት ሰማይ ተገባ ወይ ለልጮ ነው የመጀመሪያ የገባ አረመኔ ሰው። ስለዚህ ዛሬ ምስጢር ነግራቸዋል እና እናንተ በዓለም ዙሪያ ይሄኛው ማአሺ ቦታ ይሄዳል። ላኩት ፓስተር የለ ምን የለ ላከው። ይሄ በጣም ኢምፖርታንት ትምህርት ነው የሚያስፈልገው። አየህ ዳግም መወለድ ማለት ምን ማለት ነው? ሞቻለሁ እንዴ? አዎ ሞታል። በኃጢአት ሁላችንም ሞተናል። በማን በአዳም ሞታል። ስለዚህ ዳግም መወለድ ያስፈልጋል ማለት ደን እኮ ኃጢአት አልሰራው ነው አዳም ነው የሰራው አንተ አይደለም። በአንዱ ኃጢአት ወደዚህ ምድር ነው የገባው። በአዳም ኃጢአት ሁላችን በሽተኛ ሆነናል። ስንት በሽታ ምድራችን ላይ ያያችሁ በሽተኛ አጋንንት እየተጫወተባቸው ስንት ሙሰኛ በሽተኛ በዘር የሚባልና በሽተኞች ናችሁ እንጂ ሚዋሽ በሽተኛ ሚሰርቅ በሽተኛ እጂ ፓስተር ተስፋ አንተ እንደዛ ነበርክ? እንደዛ ነበርኩ። አሁን ምን አገኘ? መድኃኒት ኢየሱስን ለህዝቡ ለሚያድን ኢየሱስ መድኃኒት። ይሄ መድኃኒት ካላገኘ ኢትዮጵያ አትፈወስም፣ ምድሪቷ አትፈወስም፣ ገበሬው አይፈወስም። ያለው ሙስና፣ ያለው አመፅ፣ ሚሳደብ መንግስት፣ ሚጣላ፣ ሚራገም፣ በቃ ሚዋሽ፣ ሚሰርቅ፣ ይሄ ሁሉ በሽተኛ ነህ። በሽተኛ ነሽ። ምን ታመጫለሽ? የምታመጪው ነገር የለም። ታመሻል። በቃ ታመሃል። ግዴታ መድኃኒት ነው የሚያስፈልግሽ። ክርስቶስ መድኃኒት ነው። ትዝ አለም ዳዊት እግዚአብሔር መድኃኒት ሆነኛልና አመሰግናለሁ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላል። ይሄ መድኃኒት ካላገኘ ዳግም ልደት አታገኘም። ይሄ መድኃኒት ካላገኘ በተፈጥሮ እንኳን ሐኪም ቤት ሄደ መድኃኒት ታገኛል። ሪከቨር ነው የሚያደርገህ። ግን ይሄ የኃጢአት የመንፈስ በሽታ ካላገኘ መድኃኒት ካላገኘ ምንም አይነት ብትፈወስ የስጋ ፈውስ የትኛው ይበልጣል? ሉቃስ 5 ላይ ነው። ኃጢአት ተሰየረችልን ነው ወይስ ፈውስ አለ ጌታ። ኃጢአት ተሰየራለች ሲል ተቆጡ ያመኑ ሰዎች። የትኛው ይበልጣል አላቸው። የቱ ነው? ኃጢአት ይቅርታ ነው የሚበልጠው? መፈወስ ነው የሚበልጠው? መፈወስ ነው የሚበልጠው? የስጋ ፈውስ ነው የሚያስፈልግ? ኃጢአት ይቅርታ ሲሆን ነው እሱ ይቅር ካልተግባር ዳግም ካልተወለድክ አትገባማ፣ አትገቢያትም። መታመጪው ነገር የለም። ዛሬ በደንብ ነው የምነግርህ። ተነስቻለሁ፣ ጸልያለሁ፣ ተዘጋጅቻለሁ። ይሄ ዓለም ላይ እንዲበተን በዓለም ላይ እንድትልኩ ተባበሩ። ይሄን ዳግምነት ለቄስ የለም ለጳጳስ ላኩላቸው። አብሶ እነዚህ እግዚአብሔር ያስነሳቸው ቄሶች እርዷቸው፣ ከልቤ ልንገራችሁ እርዷቸው። ያቺ ምድር ያውጡ፣ ነፃ ያውጡ፣ የኢትዮጵያን ሕዝብ ያስመልጡ። እየጠፋ ነው ያለው ኢትዮጵያ ሕዝብ ያለው። በሃይማኖት አለው ጠፍቷል። ሃይማኖት አለው ጠፍቷል። ጨለማ ውስጥ ነው ያለው። ሰይጣን በቃ ውር አደረጋቸው። የዚህ የክብር ወንጌል እንዳይበራ ሰይጣን ቀላል እንዳይመስል ሰይጣን አይንን እውር ያደርጋል። ትዝ ይላል ከጳውሎስ ላይ ከአይኑ ላይ ነው ቅርፊት የወደቀው። አይንን ከያዘ አለቀል። ስለዚህ ሐናንያ ሄዶ ሲጸልይ ከአይኑ ላይ ቅርፊት ወደቀ። ኃይለኛ የሃይማኖት ሳል ነበር ጳውሎስ።
ሲያባርና ነበረን ጴንጤ ጌታውን ማን የምታሳድደኝ እኔ ነኝ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ይብስብሃል አለ። ምርጫ ነው የሰጠው ጳውሎስ። ወገኖቼ ኢየሱስ ወገኖቼ ይመጣል ዳግም ሳትወለድ ሳትመለስ በዘመን ላይ የተጫወትክ በትዳር በሁሉ ነገር በቃ የምታረጋቸው ነገሮች ሁሉ እያንዳንዳችን በክርስቶስ በፊት እንቀርባለን፣ መልስ እንሰጣለን። እያንዳንድ መልስ እንሰጣለን። ስለዚህ ዳግም መወለድ ዛሬ ምን አለ እዚህ ላይ ዳግም መወለድ እንዴት እንደላሳየችው እንትን ላይ ኦኬ። እንግዲህ የሞተ ነገር አለ ማለት ነው። ዳግም ስለመወለድ የሞተ ነገር አለ ማለት እንደገና ዳግም መወለድ እንዳትር በጣም አንድ ታይፕ ላሳያችሁና በጣም ወደዚህ ከመግባት በፊት እዛ ያላችሁን በኖህ ዘመን እግዚአብሔር አብሶ እንትን ዘፍጥረት ምዕራፍ 6:8 ላይ ኖህ በእግዚአብሔር ፊት ሞገስ ነው ያገኘው። ከዛ ምን ይመስላችኋል? ያ ታይፕ እኮ የዳግም የደህንነት ምሳሌ ነው። ምን ይመስላል? ኖህን አገኘና እግዚአብሔር ሊያጠፋ ነው በምድር ላይ ያለውን በሙሉ። ከዛ ኖህን ምንድን ነው ያለው? መርከብ ስራ ነው ያለው። ስንት ዓመት ነው መርከብ ሲሰራ የነበረው? ካለ የት ውስጥ ያሉ ነው የዳኑት? ኖህ ከነ ቤተሰቡ 8 ሰው ነው የዳነው እና ሁለት እንስሳ አራዊቶች ገብተው ማለት ነው። ከዛ መጨረሻ ላይ ዳኑ። የእግዚአብሔር ንጉሥ ላንብብልና እንደዚህ ላንብብል እንደዚህ ያለ እንደዚህ እንደሱ ላንብብል የምሳሌ ምን እንደሆነ ላሳየ እንደዚህ ያለ ኦኬ። አሁን እግዚአብሔር እንዳትረሳ ኖህን አገኘው ማለት ነው። ከዛ ያ የደህንነት ምሳሌ ነው። ዳግም የመወለድ ምሳሌ ነው። ምን መስላል? እንዳለ እግዚአብሔር በምድር ላይ ያለውን በሙሉ ነው ያጠፋው። እንዳለ አጠፋ። ኖህ ከነ ቤተሰቦቹ ከ3 ልጆቹ የልጆቹ ሚስት 8 ናቸው እና ሁለት እንስሳ አራዊት ማለት ነው። ከዛ እግዚአብሔር ነው ራሱ እኮ በሩን ራሱ ዘጋበት የመርከቡ። ከዛ ምን መስላል ላይ ታላ ነው። ከዛ ከስንት ጊዜ በኋላ እንደገና ተወለደ ማለት ነው ማለት ነው። ከዛ እንደገና ነው እግዚአብሔር ብዙ ተባዙ ያለው። ግን እግዚአብሔር ያለውን ቃል ላሳያችሁ እዛ ላይ የገባውን ኪዳን ማለት ነው። እዛው ላይ ተመልከቱ ላሳያችሁ እንደዚህ ያለ እንደዚህ ላሳያችሁ አቲንክ እንትን ዘፍጥረት 2 ላይ ኦኬ። እግዚአብሔር የኖህን መስዋዕት አሸተተ ማለት ነው። ኖህ መስዋዕትን አቀረበ በመጨረሻ ላይ ማለት ነው። እግዚአብሔር አሸተተና እንደዚህም አለ እንደዚህ እግዚአብሔርም አለ ኦኬ እንደዚህም አለ ኦኬ እግዚአብሔር ኦኬ ምድርን ዳግመኛ ስለ ሰው አልረግምም የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነው። ደግሞ ቀድሞ እንዳደረኩት ሕያዋንን ሙሉ እንደገና አልመታም ማለት እግዚአብሔር ኪዳን ገባ ማለት ሁለተኛ አላደርግም ማለት። አሁን ብዙ ሰዎች ይናገራሉ ይሄ ምናየው መሬት መንቀጥቀጥ ምናየው ምድር ምናምን የሚመጣ ክፍል ከእግዚአብሔር መጣ እያሉ ከእግዚአብሔር መጣ። እግዚአብሔር እዚህ ላይ ምን አላደርግም ማለት ምድርን አደረግም ማለት ይዋሻል እግዚአብሔር። የእግዚአብሔር ቁጣ በምድራችን ላይ እነሳል። ነቢያቱን ነቢይ ነው ያለው ምድግልና የእግዚአብሔር ቁጣ ንስሐ ግቡ የእግዚአብሔር ቁጣ መጣ ምናምን። ቁጣውንማ በልጁ ላይ ያደረገ እንጂ ምን ልጁ ክርስቶስ እኮ ያልተቀበለው ነገር የለም በመስቀል ላይ ማለት ነው። ግን እግዚአብሔር ሆናለ ሰው ምን አለ መጀመሪያ ብላችሁ ይሄ ሰው አልረግምም ካለ እንደዚህ አለ የሰው ልብና እንደዚህ አለ የሰው ልብ ሐሳብ ከታናሹ ጀምሮ ክፉ ነው። ደግሞ ሕያዋንን ቀድሞ እንዳደረኩት ሁሉ እንደገና አልመታም። በምድር ሁሉ ዘመን ነገረው የመዝራትና ማጨድ አለ መዝራትና ማጨድ እንደገና ደግሞ ብርድና ሙቀት በጋና ክረምት ሌሊትና ቀን አይቋረጡም አለ። ግን እንዳትረሱ እግዚአብሔር ያደረገው ነገር በጣም የሚያስገርም ነው። ኖህ ምሳሌው የደህንነት ምሳሌ ነው። የዳግም መወለድ ምሳሌ ነው። እንደገና ክሬት አደረገው እግዚአብሔር። ለምንድን ነው? በኃጢአት ምክንያት ማለት ነው። አየ ዛሬ ቁጥር 1 ላይ ማሳየ ምን ያህል እንደሞትን አሳይሃለሁ። ሞታን እንደሆንክ እንደሞትክ ማለት ነው። እንዳትረሳ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። እግዚአብሔር ሰው እያለ አድሬስ የሚያደርገው መንፈስን ነው። አሁን ይሄኛው መንፈስ ከሞተ ሞቷል እንጂ በግባዳ ሞት እንጂ ሞታል ዴድ ሆነ ሞተናል። መንፈስ ሞቷል። እንዳትረሳ እግዚአብሔር መንፈስ ነው። የሚመለከው በእውነትና በመንፈስ ነው።
እግዚአብሔርን በዚህ በአእምሯችሁ አታውቁትም በመንፈስ ካልሆነ በስተቀር። መንፈስ እግዚአብሔር መኖሩን ያውቃል። ሕያው ሆኗል። ዳግም ተወልደሃል። ግን አሳያለሁ። ዳግም ስትወለድ ምን ማለት መጀመሪያ ከምንድን ነው ፓስተር ዳግም መወለድ ምን እያልክ ነው ትለኛለህ። በደንብ ከተከታተልከኝ ዛሬ መልስ ታገኛለህ። እንዳትረሳ መልስ ታገኛለህ። ዘፍጥረት ምዕራፍ 2:15 ላሳየ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘ፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን ካለ በኋላ ላሳየ። እንደዚህ አለ። ኦኬ መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከበበላ ቀን ትሞታለህ አለ። ምን ይመስላል? ወሪቲንግ እግዚአብሔር ምን አለው? ከገነት ዛፍ ሁሉ ትበላለህ፣ ግን መልካምና ክፉን ከሚያሳውቀው ጋር በበላ ቀን ዴድ ሞታል ማለት ነው። ምን ይመስላል? ዘፍጥረት 3 ላይ ምን ይመስላል? ሰይጣን መጥቶ አዳምን አላታለለም? አልበሉም። ከዛ ምን አለ? እግዚአብሔር ከኤደን ገነት አወጣቸው፣ ሞተዋል። ምክንያቱም እዛ እንዳትረሳ ልክ ያሳያሉ እግዚአብሔር በመልኩና በአምሳሉ እንዴት እንደፈጠራቸው። እግዚአብሔር የምትመስለው ይሄ ስጋ አይደለም። እግዚአብሔር የሚመስለው መንፈስ። እንዳትረሳ እግዚአብሔር መንፈስ ነው። የሁላችንም መንፈስ በዓለም ላይ ያለ አንድ ነው። ደምም እኮ ካስተዋልከው ታይፑ ይለያያል እንጂ አንድ ነው። እግዚአብሔር ሲፈጥር ማለት ነው። አሁን እግዚአብሔር ምን ሰጠው? ምርጫ ነው የሰጠው። ሴጣን መጣና ዘፍጥረት 3 ላይ ፑሽ አደረጋት፣ ሔዋንን አገኛል። በእውኑ እግዚአብሔር አትብሉ ብሏልን አላት። አትብሉ አትንኩት ብሏል አለ። ጨመረች ይመስለኛል። አየህ አንዳንድ ጊዜ ባል ሔዋንን አገኘ። እንዳትረሳ ሔዋን ያገኘችው ኢንፎርሜሽን ነው። አየህ አንዳንድ ጊዜ ሚስት ከባል ጋር ጊዜ ከሌለ ያገኝልሃል፣ ሚስትን ያገኝልሃል ማለት ነው። ጊዜ ከሌለ ማለት ከሷ ጋር ምን እያልኩ ነው ፓስተርዬ? ሔዋንን አገኛት አጅሬ። ከሚስት ጋር ክሎስ ካልሆን ጊዜ ከሌለ ማታስተምር ማትነገር ከሆነ ማትጸልይ ከሆነ እሷን ማጠብቅ ከሆነ አጅሬ ያገኝልሃል ማለት ነው። አሁን ዘፍጥረት 3 ካነበብ ሴጣን መጣ በእባብ ተመስሎ ማለት ነው። ከዛ ምን አደረጋት? ፑሽ አደረጋት ወደዚህ። አንድ ህግ እኮ ነበር በኤደን ገነት፣ አንድ ህግ። ያንን በበላ ጊዜ ሞት ገባ። በቃ ሞት በቃ ዴድ ታውቃለህ? ሞት በቃ ምናችን የሞተው ስጋ አለ፣ ነፍስ አለ። ነፍስ 3 ክፍል አለው። አእምሮ፣ ፍቃዳችን፣ ስሜታችን የነፍሳችን ክፍል ነው። ስጋዬ አለ። ስጋዬ ከአፈር ላሳያለሁ፣ ከአፈር ነው የተፈጠረው። ይሄ ለዚህ ነው ወደ አፈር ትገባለህ ያለው። ስጋን እኮ ነው፣ መንፈስን አይደለም። እግዚአብሔር ወደ አፈር ትገባለህ ያለው ስጋን ነው። አሁን ሞትን። አሁን አዳም ሞተ። አሁን ላሳይ፣ ከእግዚአብሔር ቃል ላሳይ። እዛው ላይ እንትን ላይ ዘፍጥረት 1:26 መጀመሪያ እንደተነዳ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከዛ መመሪያ ሰጣቸው። እዛ ላይ በባህር ያሉትን አሶችን በሰማይ ያሉትን ሁሉ እንድንገዛ ስልጣን ሰጠ ማለት በመልካችንና በአምሳላችን። አሁን እግዚአብሔር ምን መሰላል? እግዚአብሔር መንፈስ ነው ብያለሁ። እሱ ዮሐንስ 4:24 ነው። እግዚአብሔር መንፈስ ነው። አሁን እግዚአብሔር የሚመስለው ስጋ አይደለም፣ ነገር አለ። እግዚአብሔር አይን አለው፣ ጆሮ አለው፣ እጅ አለው፣ ሆድ አለው፣ ጀርባ አለው። ገባበለ? ግን እግዚአብሔር መንፈስ ነው። መላእክትም ስታይ መንፈስ ናቸው። ታዩታል። መላእክት ታያላችሁ፣ ራሳቸውን ካልገለጡ በስተቀር ማየት አይችልም። እግዚአብሔር አይንን ከፍቶ ካላየ በስተቀር ማለት ነው። አሁን እግዚአብሔር በመልካችንና በአምሳላችን እንፍጠር አለ። አሁን የትኛው ነው እግዚአብሔር የፈጠረው? አሳያለሁ። አሁን ስጋን የፈጠረው ከአፈር ነው። አሁን እግዚአብሔር የምትመስለው ይሄ መንፈስ ነው። እግዚአብሔር የሚመስለው እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። አሁን አየህ፣ ይሄ መንፈስ እንደ ሞታ አሳያለሁ። ዴድ ሆንክ በቃ። አሁን ከእግዚአብሔር ጋር የነበረ ሪሌሽንሽፕ ተቋረጠ፣ ህብረት ተቋረጠ። እንደ ቀድሞ አልኩ። አዳም ምን ይመስላል? እግዚአብሔር እየመጣ አዳም ይላል። እንዴት ነው ወዘሩ? አየሩ እንዴት ነው? ከእግዚአብሔር ጋር በጣም ኮኔክሽን አለው። እግዚአብሔርን ይሰማል።
ተዛለም ኃጢአት በሰራ ጊዜ እንኳን ራሱ ቅጠል አለብሶ ምናምን በእውኑ ከነገርኩ በላና አለው እግዚአብሔር። እቺ አስቀያሚ ምናምን እዛ ላይ ቀርብ እቺ የሰጠኝ ምናምን መጀመሪያ ብሏል እንዴ ተገለባብጦ አይደለም ሔዋንን ያገኛት። ኃጢአት ሲበዛ ትጣላለህ፣ ቤት ውስጥ ችግር አለ ምናምን። አሁን እዚህ ላይ ላሳይ እግዚአብሔርን ፈጠረ። አሁን እግዚአብሔር መልክ ፈጠረው። አሁን እንደገና እግዚአብሔር ደግሞ የፈጠረውን ወንድና ሴት አደረገው ይላል እዛው ላይ ሁሉ ሰጣቸው። ሁሉም ግዙ ካለ በኋላ እግዚአብሔር መልክ በመልኩ ፈጠረ። እግዚአብሔርም የፈጠረውን ወንድና ሴት አደረገ። ወንድና ወንድ አይደለም ያደረገው። ችግሩ ሲገቡት እሷል እነሱ ሁሉ ታመዋል፣ በሽተኞች ናቸው። ወንድና ወንድ አይደለም የፈጠረው። እግዚአብሔር የፈጠረው ወንድና ሴት ነው። ወንድና ወንድ አይደለም ወይ ሴትና ሴት አይደለም የፈጠረው። ይሄ ሁሉ ለማይረባ አእምሮ አሳልፎ ሰጣቸውናል። ይሄ ሁሉ ታሟል አልኩ። እነዚህ ሁሉ ዳግም መወለድ ያስፈልገዋል። በዓለም ላይ አልኩ ሰው የሆናችሁ በሙሉ ዳግም መወለድ አለብህ። ሰው ከሆንክ ማለት ነው። ዳግም ካልተወለድ አትገባት። የፈለግ ፍታት ያድርጉልህ፣ የፈለገ ነገር ያድርጉ፣ አትገባትም። ማሽ ሲመጣ ሰው ይቅበር። እግዚአብሔር ሰው አይደለማ። እግዚአብሔር ቃልን ፈጽም ዘንድ ተጋለዋል። እኔ አልፈርድም ማለት ቃል ይፈርድባቸዋል። እግዚአብሔር ከቃሉ ውጪ በፍጹም እግዚአብሔር ቃሉን ነው የሚያከብረው። ምን መስላችሁ እናንተ በተፈጥሮ ቃላችሁ ለምሳሌ እናንተ ከሰው ካላከበረ ማለት ነው ምን መስላችሁ ትክክል ነው ችግር አለ ማለት ነው። እግዚአብሔርም ይሄ የሰጠን ቃል መመሪያ የእግዚአብሔር ቃል የነጠረ ነው ይላል። ለሚታመኑበት ጋሻ ነው ይላል። እግዚአብሔር ሁሌ ቃሉን ነው የሚያከብረው። ከቃሉ ውጭ አይሰራም። አሁን ላሳይ እዚህ ላይ አሁን እግዚአብሔር ከዛ ምናል ባረካቸው ይላል። በጣም ደስ የሚል እዛው ዘፍጥረት 3 ላይ ታያችሁ። ሰይጣን መጣ ብያቸዋል። ከዛ ሞት መጣ። በምንድን ነው የሞቱት? መንፈሳቸው ሞተ። በስጋቸውማ ወጣ እኮ አዳም ከኤደን ገነት ተባረረ። በስጋው በነፍሱ ይመላለስ ነበር። በቃ የፈለጉት ነበር የሚያደርጉት። አሁን አጅሬ ስልጣን አገኘ። አሁን ቁልፉን ተቀበለ ሰይጣን። ያን ፈልጎ እኮ ነው የሆነ ያሳታት። ምክንያቱም ሰይጣን እንዳትረሳ መልአክ እኮ ሉሲፈር እንትን አይደለም እኮ የመላእክት ሁሉ አለቃ ነበር። እነሱን ነበር የሚያገለግሉ አዳምና ሔዋን። ግን ቀንቶ እግዚአብሔር የገባላቸውን ስልጣን አይቶ ቀንቶ እኮ ነው እነሱን ነበር የሚያገለግሉ አዳምና ሔዋን አልኩ። መልአክ ስራቸው እኛን ማገልገል ነው። እኛ እነሱን አናገለግልም። ኔቨር። ጸሎት መስማት አይችሉ፣ መመለስ አይችሉ፣ ስልጣን የላቸው መመለሰው። ህዝባችን ግን ታስሯል። ፓወር የላቸው፣ የመመለስ ኃይል የላቸው። ማን ተፈቀደላቸው? እነሱ መልአክ ማለት የሚላክ ማለት ነው። ተላላኪ ማለት ነው። እግዚአብሔር የሚልክ እግዚአብሔር የሚያገለግል ማለት ነው። ከዛ በእግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላል። እግዚአብሔርን እየፈራው ነው ይጠብቁ ዘንድ መላእክቱ ስላንተ ያዛል አለ። መልአክ መንፈስ ናቸው። እንደ መልአክ ትሆናላችሁ አለ ጌታ። መልአክ መንፈስ ነው። አሁን ላሳይ ከእግዚአብሔር ቃል። አሁን ሞት መጣ፣ ወደዚህ ምድር ገባ። እግዚአብሔርም ታውቃለህ አሁን የእግዚአብሔር ክብር ጎደለው። ከክብሩ ወጣ ማለት ነው። ሰው ከእግዚአብሔር ክብር ወጣ በኃጢአት ምክንያት ማለት ነው። ሮሜ ምዕራፍ 3 ላይ 23 ላይ ላምበል እንደዚህ አለ። ኦኬ ሁሉ ኃጢአት ተሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በቃ ምን አለ? ሁሉ አሁን ከእግዚአብሔር ክብር ወጣ። ሰው ቅድም ነገር በአምሳሉ ፈጠረው እግዚአብሔርን ይመስለው። ሁለተኛ እግዚአብሔር ሰው ነበር፣ አዳም ነበር። በቃ አዳም ምን መሰለ አራዊት ሁሉ ይገዛል አለው። ሁሉ ተገዝቶለት አንበሳ ደስ ያለው አንበሳ ይጠራል። ያኛው ስም ነው ሲሆን ናታ ብረኛ አንበሳ ናታ አንበሳ። አዳም ሄደክ ብትሉት አያውቅም፣ ፓናዶ ብትሉት አያውቅም፣ አስብሪቱን አያውቁም። ሁለተኛ እግዚአብሔር ነበር። ግን ኃጢአት ሲመጣ አለቀ። አሁን ከእግዚአብሔር ክብር ሁሉም ኃጢአት ተሰርተዋል። የእግዚአብሔር ክብር አለ ጎላቸዋል። ላም ብሎ ጨርሰልን የእግዚአብሔር ክብር ጋር ነገር ግን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ጨርቃለሁ አለ። አሁን ከእግዚአብሔር ክብር ወጣ። በቃ ሰው አሁን ታዲያ ዳግም ልደት አያስፈልግም። ወጣ፣ ከክብር ወጣ።
በኃጢአት ምክንያት እንዳትረሳ አንተ ኃጢአት ሰርተህ አይደለም አንቺ አዳም በሰራው ለዚህ ነው ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ይላል በአንዱ መታዘዝ ጽድቅ አሁን ይሄ ጽድቅ ያገኘነው ክርስቶስ ታዞ ነው እንጂ አንተ ታዛ አይደለም ምን አትታዘዛለህ አሁን ኃጢአት ገባ ክብር ጎደለ ከእግዚአብሔር ክብር ወጣ ከእግዚአብሔር ክብር ተለየሽ በቃ ዴድ ሞት ይሻላል ላሳይ ገና ጨምራለሁ አሁን በኢየሱስ ክርስቶስ በሆነ እንዲያው ይጸድቃሉ ኤፌሶን ምዕራፍ 2:1-6 በጣም ይሄን አገኙ ይሄ በጣም ኢምፖርታንት ነው መሞታችንን ነግረናል ከዛ የሥጋችንን ፍቃድ እያደረገን በልቦናችን ያሳየን ኤፌሶን ምዕራፍ 1:1 እንደዚህ አለ በበደላችንና በኃጢአታችሁ ሙታን ነበራችሁ በበደላችንና በኃጢአታችን ምን ነበር ሙታን እንዳትረሳ ሞተ የሚለው መንፈስን እየተናገርከ ያለው ስጋ አለ አልኩ አዳም እኮ ከኤደን ገነት ሲወጣ ስጋው አለ ነፍሱ አለ ከዛለም አዳም ሔዋንን አወቃት ይላል አለ በነፍሱ እየተመላለሰ ነው ነፍሱ በደመረው ምናምን ፍቃዱ በደመረው እንዳትረሳ ነፍስ 3 ክፍል አለው ይያል አእምሮ ፍቃድ ስሜቴው ይመራው ፍቃዱ ወደመራው አሁን ዴዶ ነው ከእግዚአብሔር አሁን ሰይጣን ተቆጣጠረ ሰይጣን ቁልፉን ተቀበለ አሁን ከአዳም ሁሉ ተቀበለ እንዳት ጌታ ተዛም ጌታ የዚህ ዓለም ገዢ ነው ክርስቶስ እስኪመጣ ድረስ ሰይጣን አይታወቅም ነበር ግን ቁጥጥር አድርጎ ነበር ቁጥጥር ተቆጣጠርክም እንዳለው ነው ተናግሩ ሌላ ነገር አጣነ በበደላችሁና በኃጢአታችሁ ሙታን ነበራችሁ ተመልከቱና ታዩ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን እንደሚሰራው መንፈስ በማይታየ መንፈስ አለ የሚሰራ በማይታዘዙ እየሰራ ያለው መንፈስ አለ አጋንንት አለ በማይታዘዙ ልጅ ላይ አሁን እንደሚሰራው መንፈስ አሁን እየሰራ ያለ ሰዎች እንዳይታዘዙ የሚያደርግ አመጽ ውስጥ እንዲገቡ ፌክ ኒውስ እንዲገቡ እንዲዋሹ ሙስና ውስጥ እንዲገቡ አመጽ እንዲሰሩ እያደረገ ያለ መንፈስ አለ አሁን ለላሳይንዘን እንደዚህ አለ ኦኬ በሚሰራው መንፈስ አሁን እንደሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊቱ ተመላለሳችሁ በአየር ላይ እንደሚሰራው ተመላለሱ መንፈስ አለ እና ተረሳ ብላንድ የሚያደርግ መንፈስ አለ ሃይማኖተኛ የሚያደርግሽ ሃይማኖተኛ በቃ ልክ ሃይማኖት ምንድነው ቅጠል አዳም እንደለበሰው ማለት ነው ሃይማኖት የሰይጣን መሳሪያ ነው መደበቂያ ነው የምትደበቁበት ማለት ነው እዛው ውስጥ አይታችኋል እውነት እኮ ነው እውነት አትናገሩ ተዋሻላችሁ እያያችሁ አይደል ሃይማኖት ናችሁ ማለት ነው ጽድቅ ምሳሌ መስላችኋል ውሸት ክብራቸው እንትናችሁ ነው ለእግዚአብሔር አሁን አሳይንዝ ላይ ባለው ስልጣን እንዳለው አለቃ ፈቃድ በፊቱ ተመላለሳችሁ በእነዚህም ልጆች ተመልከቱ በእነዚህም ልጆች መካከል ሁላችን ደግሞ የሥጋችንን ምኞት በፊቱ እያደረግን በስመ ተመልከቱ የሥጋችን ምኞት በፊቱ እያደረግን ሥጋና ምኞቱን በፊቱ እንኖር ነበራል የሥጋችን ፍቃድ እያደረገ ወጣላ መንፈስ ደድ ሆነ አሁን የሥጋን ፍቃድ ነው እያደረገ ያለው በፊቱ ነው አሁን እንኖር ነበር ምኞት በፊቱ እያደረግን በሥጋችን ምኞት ይቅርታ አድርጉልኝ ምኞት በፊቱ እንኖር ነበር እንደሌሎቹ ደግሞ በፍጥረታችን የቁጣ ልጆች ነበርናል እንደሌሎቹ ደግሞ የቁጣ ልጆች ነበርን አሁን ወጣ የአዳም ሲወጣ እጁስ ነበር ያለው አብሶ ኤፌሶን ምዕራፍ 2 በደንብ ባንብ የሥጋችንን ልቦናችን ፍቃድ ያደረገ በፊቱ ነው መንፈስ በቀሉ የማይታዘ መንፈስ እየሰራብን በላችን ላይ ሰርጥ ነው ማለት ነው ስንት በኔኮ እግዚአብሔር ምሕረት ሳስበው ስንት አልኩ ቄራ አለቀውስ አንበሳ ያው አንዱ ፓስተር ተስፋዬ ነበር በጣም እኮ የሚያስገርም ነው ምን ሰራቸው ክፋት ምን ሰራቸው ተንኮል አመጽ
ውሸት። አሁን ላሳይ ከዛ አሁን ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው አዳነን ይላል። የቁጣ ልጆች ነበረ፣ ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደል ሙታን ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ዳነን። አሁን መጣ ጸጋ። ሰውን ሁሉ የሚያድን እግዚአብሔር ጸጋ ተገለጠ አይደል? መቼ ወደ ሰዎች ወደ ጸጋ መቼ መጡ ሲል ስራ እየፈለጉ ነው። ለመዳን ስራ እየፈለጉ ነው። ሊድኑ ስራ እየፈለጉ ነው። ጸጋው በእምነት አዳነ፣ በስር ማንም እንዳይመካ አልኩ እኮ። ስራ ውስጥ ገባ ትመካለህ። ይሄን አድርጌ ነው የዳንኩት፣ ይሄን ሰጥቼ ነው የዳንኩት ትላለህ። ጾሜ ነው የዳንኩት ሰጥቼ ነው። ተሳስተሃል። ስራ ትምከቱ ሲከታል። አሁን ምን አለ እዚህ ላይ? ከትልቅ ፍቅሩ የተነሳ በበደል ሙታን በሆንን ከክርስቶስ ጋር በጸጋ ድናችኋል። አሜን አሜን። ይህ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። ይህ የእግዚአብሔር ስጦታ ነው። እንዳትረሳ። ሙታን የሚለው መንፈሳችንን ነው። ሞታል። በቃ መንፈስ ዴድ ነው። ስጋ አለ፣ አእምሮሽ አለ፣ ፍቃድሽ አለ። ፍቃድ የስጋሽን ምኞት እያደረገ በፊቱ እንመላለስ ነበር። በዚያ አየር ላይ ለሚሰራው መንፈስ አጅሬ ኮንትሮል አድርጎ ሰይጣን አዳም ሲወርቅ ኮንትሮል አደረገ። ቁልፉን ተቀበለው። ክርስቶስ እስኪመጣ ድረስ አይታወቅም። በብሉይ ኪዳን ላይ ሰይጣን መጣ ነው የሚለው እግዚአብሔር ቃል። በእግዚአብሔር ፊት ይወጣ ይቆም ነበር። ዛሬ ኢዮብን ራሱ ሲከፍ በእውኑ ኢዮብን አየውን ሲለው እግዚአብሔር ምን ብለህ ነው አንተ ከሸፈነለት ይላል። ልክ ይወጣ ነበር። ሰይጣን ይገባ ነበር፣ ይከስ ነበር። ይወጣ እነ ኢያሱን ሁሉ ይከስ ነበር። ልክ ላይ ይወጣ ነበር ሰይጣን። ቁልፍ ተቀበላ፣ ከአዳም ተቀበለ። አዳም ሊስ አደረገ። በቃ አሁን ዓለምን ኮንትሮል መጽሐፍ ቅዱስ አላየ እንዴ? ስንት ሰው እንዳለቀ። ዳዊት ራሱ አንዴ ልቡን አሳብጦት መጥቶ ቁጥር ብሎት ህግ ጦር በዛ ግዛት ቁጥር ነው። ስንት ወደ 70 ሺህ ሰው ያስጨረሰው ዳዊት ራሱ ተው ሲለው እምቢ ብሎ ሰይጣን መጣ ነው የሚለው እግዚአብሔር ቃል። ሰይጣን አሁን ኮንትሮል አደረገ። ቁልፉን ተቀበለ። ክርስቶስ እስኪመጣ ድረስ ይህን ቁልፍ ሲቀበሉ ድረስ ማለት ነው። የዲያብሎስ ስራ ላይ ፈርስ የእግዚአብሔር ልጅ ተገለጠ ይላል። ክርስቶስ የተገለጠው ኢየሱስ ስራ ላይ ፈርስ ነው። ኢየሱስ መጣና ቁልፉን ተቀበለው። ግን በዛ ቁጥጥር ስር ነበር ክርስቶስ እስኪመጣ ድረስ ማለት ነው። አሁን ላሳየ ኃጢአት ምን ያህል ኃጢአት እንደሆነ ሮሜ ምዕራፍ 5:12 እንደዚህ አለ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ምክንያት ሞት፣ በስማ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። በአንዱ ሞት ኃጢአት ገባ። አሁን የእግዚአብሔር ቃል ኃጢአተኞች የሚለን ኃጢአት ሰርተን ሳይሆን በአዳም ኃጢአተኛ ነን። ክርስቶስን እስከተቀበል ዳግም ከተወለድክ በኋላ ኃጢአተኛ አይደለም እንጂ ኃጢአተኛ ናት ብለህ ኃጢአተኞች ሳለን እግዚአብሔር አሰበን፣ ከፍ አንዴ ያለ ከፍ ከፍ አደረገን፣ ስማችንን ጻፈው። አገኘው በጣም የምንወድህ ተቀባህ፣ ተባረክ። ምስጋና ክብር ለአምላካችን ለእግዚአብሔር ለአባታችን ለእግዚአብሔር። ኃጢአተኞች ሳለን እግዚአብሔር አሰበን፣ ከፍ አንድያ ላይ ከፍ ከፍ አደረገን፣ በሕያው መዝገብ ላይ ስማችንን ጻፈው። መንፈስ ቅዱስ ና እርዳኝ፣ በደምብ ልዘምር። ኢየሱስ ጌታ ነው ወገኔ። ኃጢአተኛው አሁን የሞተው መንፈስ ነው አልኩ እኮ። ሁሉ ሞታል አልኩ። ጳጳስ የለም ብያለሁ፣ ቄስ የለም። በዛ በግብፅ ሀገሩ ነው። በኢትዮጵያ ያሉ ጠቅላላ ቄሶች ጠቅላላ፣ ሼክ እስላም የለም ጠቅላላ፣ ካቶሊክ ራሱ ጠቅላላ መምጣት አለበት፣ ዳግም መወለድ አለበት። በኋላ ግን ዋጋ ትከፍላላችሁ። በኋላ ኢየሱስ ይጠይቃል። ዳግም ካልተወለዳችሁ ወደ እግዚአብሔር አትገቡ። ነቨር ሞታል፣ ዴዶና በአንዱ አለመታዘዝ ከዛ ሞት ገባ። ኃጢአት ሲገባ ሁሉ ነገር ኮዙ ኃጢአት ነው። የሁሉ ኮዝ የምታዩት በሙሉ የሙስና፣ በዘር መባላት፣ መዋሸት፣ መስረቅ፣ የሁሉ ኮዝ ኃጢአት ነው ያመጣው። መሞት ራሱ ኃጢአት ነው። ድህነት ራሱ ያመጣው ኃጢአት ነው። በሽታን ያመጣው ራሱ ኃጢአት ነው።
ኃጢአት ሲመጣ ኮተት መጣ ወይ ድሮ እንደሚሉት እርጅና ነገር ይዘን እንዳትመጣ ይላሉ ሲያረጁ። ሬዲዮ ሰላም ነን ሬዲዮ ሰላም ነን። አየህ በቃ ኃጢአተኛ ሞታ ዴድ በቃ ዴድ። ምንድን ነው የሚያስፈልግ? አሁን መጀመሪያ የምነግርህ አብሶ ቁጥር 2 ላይ በደንብ አገኙኝ። አሁን ምን እንደሞትክ ነው ማሳየህ። ከእግዚአብሔር ክብር ወጣ፣ የእግዚአብሔር ክብር ጎደለ፣ ከእግዚአብሔር ጋር ፌሎሺፕ ቆመ፣ ህብረት ቆመ፣ ተቋረጠ። ከዛ በኋላ ነው ጌታ ከመጣ በኋላ አባ ብሎ የልጁን መንፈስ ሲታብ ውስጥ ዳግም ስትወለድ ውስጥ ይገባል። ይሄ መንፈስ ነው የሚወለድ ከመንፈስና ከውሃና ከመንፈስ አለ። ውሃ ማን የሚወክለው? ቃሉ ነው። መንፈስ ደግሞ መንፈስ ቅዱስ ነው። አሁን ምን አለ? እስኪድ ሞቻለሁ በል ሞታል። አዳም ምን አለ? መተላለፍና ኃጢአትን አበዛብን። ሮሜ ምዕራፍ 5:19 ላይ ብላችሁ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ፣ በአንዱ መታዘዝ ጽድቅ። ይሄን ጽድቅ አንቺ ታዘሽ ሳይሆን እሱ ታዞልህ ነው። የኔ ስራ ማመን ነው፣ መቀበል ነው። ለዚህ ነው ይህንን የጸጋ ብዛትና የጽድቅ ስጦታ የሚቀበሉ አይደለም ነው። በአንዱ በኢየሱስ ክርስቶስ በህይወት ትነግሳለህ። ይህንን ጽድቅ ካልተቀበልክ ህይወት ላይ ንጉስ መሆን አትችልም። ዘር ይነግስብሃል፣ በሽታ ይነግስብሃል፣ ሙስና ውሸት ይነግስብሃል፣ ሁሉ የመጡ ሱስ ራሱ ይነግስብሃል። ይህን ጽድቅ ትቀበል ግን አይነግስብህ። ይሄ ጽድቅ ጊፍት ነው፣ ነጻ ስጦታ ነው። የእግዚአብሔር ከኔ ነው አለ፣ ከኔ ዘንድ የእናንተ አይደለም። ከዛ በዚህ ላይ ተመሰረታለህ። ጴንጤ መመስረት ያለብህ አጋንንት በመውጣት አይደለም ብያለሁ። ትንቢት በመናገር አይደለም፣ በልሳን በመጸለይ አይደለም፣ በመዝመር አይደለም። በዚህ ጽድቅ መመስረት ያለብህ። ለዚህ ነው በጽድቄ ትታነጫለሽ ከግፍ ራቂ ያለ። ድንጋጤ ወደ አንቺ አይቀርብም ማለት። ብዙ ነገሮች ይመጣሉ ይሰበስ ከኔ ዘንድ ከአንቺ የተነሳ ግን ይበተናሉ። አሁን ላሳይ በአዳም ምን ሆነ? ሞትን። አሁን መንፈሳዊ ሞት ላሳያችሁ። በጣም ያስገርም እንትን ላሳየ። ኦኬ ላሳየ። ኦኬ አሁን ምን አመጣ መሰለ? ይሄንን ፍርድ ሁሉ መጣ። ፍርድ አገኘን። በቃ ጠፋን። ብዙ ነገሮች በህይወታችን ላይ መጣ። ፍርድ መጣ። ትዝ አለም እግዚአብሔር ሲፈርድ አዳምን፣ ሔዋንን፣ ሴጣን እባብ መቼም ያው ሴጣን ምሳሌ ሴጣን ፈረደ። ይሄ ሁሉ ምን አመጣብን? ፍርድ አመጣብን፣ ኩነኔን አመጣብን። ተለየን፣ በቃ ከእግዚአብሔር ወጣ። አሁን ቅድም አልኩህ በአእምሯችን በፍቃዳችን ምንመላለስ በፍቃዱ ነው። በቃ ምናምን በስሜት ምናምን ተሰማኝ አልተሰማኝ ምትመላለሰው ማለት ነው። ትዝ አለም ያቺ ዮሐንስ 4 ላይ ጌታ 5 ባሎች ነበሩሽ አላት። አሁንም ያለው ባልሽ አይደለም አለ። ለካ ሁላችንም እኛም 5 ባሎች ነበሩ። ሁላችን እያንዳንዳችን ምንድን ነው 5ቱ? ፓስተር ምን ማለት ነው 5ቱ ንገረን። ወንድ አይደለም ባል ነበር። 5 ባሎች ነበሩን እኛ። ማን ናቸው እነዚህ 5ቱ ሐሳቶች? ባሎች ገዝተውን ነበር። 5ቱ ሐሳት ገዝቶሻል። በዛ ነበር የምንሄደው በቃ በደመ ነፍስ ምናምን። አየህ አሁን ሞት በቃ እግዚአብሔር ሲያይ ዴድ ሆናል። በቃ የእሱ ምሕረት እኮ ነው ልጁን ያመጣልን። በምሕረቱ ባለጠጋ ስለሆናል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ብሆን ከክርስቶስ ጋር ህይወትን ሰጠን። በጸጋ አዳነን። የዳንከው በጸጋ ነው፣ በስራ አይደለም። ጸጋው ነው የሚያድንህ፣ የጸጋው ጉልበት ማለት ነው። አሁን ልጨርስልህ ከእግዚአብሔር ቃል ያሳያል። ስንት ደረስለት ባሰ ተስፋዬ? እሺ እየደረስኩ ነው። ኦኬ አሁን ላሳይህ። አሁን በኃጢአት ምክንያት ሞትን ብያለሁ። አንደኛ ጴጥሮስ 1:23 ላሳይህ ከእግዚአብሔር ቃል። ኦኬ አሁን ግዴታ ዳግም የሚወልድ ይሄ ቅድም ትዛለም ጌታ ምን አለ? ከውሃና ከመንፈስ አለ። ውሃ የሚወክለው ቃሉን ነው። ከዚህ ቃል ነው ዳግም መወለድ ያለብህ። ዳግም ቅድም ነገር አብሶ እንትን ላይ አንብቤላለሁ። እግዚአብሔር ሰውን ከምድር አፈር አበጀው ይላል። ከአፈር ነው ያበጀን እግዚአብሔር። ስጋችን ነው አፈር የተበጀው፣ ስጋችን ነው። መንፈሳችንማ
ላንብብልህ ከእግዚአብሔር ቃል እሱ መጀመሪያ ላንብብልህ እግዚአብሔር እንዴት እንዳርጉ እንደፈጠረ ላንብብልህ እንትን ለላሳይ ላንብብልህ ይቅርታ አድርግልኝ እዚህ ጋር ላንብብልህ ኦኬ ላንብብልህ ዘፍጥረት ምዕራፍ 2:7 ላይ እንደዚህ አለ እግዚአብሔር አምላክን ሰውን ከአፈር አበጀው በአፍንጫው ምን አለው በአፍንጫው ምን አደረገ ኦኬ የህይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለበት ሆናል ሰውን ከየት ነው ያበጀው ከአፈር ስጋው ማለት ነው በአፍንጫው ምን አለ እፍ አለበት ይላል መንፈሱን ማለት ነው አሁን ሰው ሕያው ነፍስም ሆነ ይላል ሰው ሶስት ክፍል ነው እሱ አንድ ተሰሎንቄ 5:23 ይናገራል መንፈስ ነፍስ ስጋ ሶስት ነው ይላል አሁን እንዳትረሳ ይሄ ሰው የሞተው መንፈስ ነው የሞተው ኃጢአት ሲሰራ ማለት ነው እንደውም እዛ ላይ አንድ ቃል ላንብብ እንትን ላይ ዮሐንስ 20 ላይ 21 ላይ እንደዚህ ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው እንዲህ አላቸው እኔ አብ እንደላከኝ እልካቸዋለሁ ከዛ እፍ አለባቸው መንፈስ ቅዱስ ተሞሉ ይላል እፍ አለባቸው ጌታ አሁንም እዚህ ላይ ሰው ላይ በአፍንጫ እፍ አለበት ያ መንፈስ ማለት ነው ሶስት አካል ነው ያለው ከአፈር አበጀው ከዛ በአፍንጫው አለበት ነፍስ ሆነ ሕያው ሆነ አያውን ያ መንፈስ ቅድም የነገርኩ ኤፌሶ ምዕራፍ 2 ላይ ሙታን የሚለው በኃጢአት ምክንያት ዴድ አሁን ይሄኛው መንፈስ ነው ጌታን ስትቀበል መቀበል አለበት ደህንነት የሚካሄደው በመቀበል ነው ጌታን ካልተቀበልከው ግን አልተቀበልከው የተቀበልከው ብዙ አለ ጣዖታት ተቀብላል በልብህ ገብርኤል ትላለህ ትሰርቃለህ ሚካኤል ትላለህ ትዋሻለህ እነሱ ነው የምጠራው ገብርኤል ትላለህ እኛ ድሮ ገብርኤል እያለ እንሰርቃለን ማርያም እንሰርቃለን እንመላለን በእነሱ ይሄ ሁሉ ብድን ነው ህዝባችን ይሄ ስነግርህ ህዝቤ ላይ እንፈርድ አይደለም ላወጣ ነው ከሰማ ትቀበላለህ ካልተቀበል ትጥለዋለህ ችግር የለበትም ፓስተር ተስፋዬ ከተከረዳ ትወስዳለህ ካልወስደ ትጥለዋለህ ጌታ እንደውም ጫማችሁን እያራገፋችሁ ሂዱ ነው ያለ ማንንም እግዚአብሔር ማንንም አይለማመጥም ግን በፍቅር እውነት እንነግራለን ህዝባችን የኢትዮጵያ ተመለስ እናንተ ጳጳሶች ህዝቡን ልቀቁ በኋላ ጉድ ውስጥ እንዳትገቡ ልቀቁ ኢትዮጵያን ህዝብ ዳግም መወለድ አለባችሁ ዳግም ካልተወለዳችሁ ጉዳችሁ ነው የሚፈላው እንዲህ አምሮባችሁ በሙሴ ወንበር ላይ ተቀምጦ ማለት ከበሬታን የሚወዱ ልቀቅ በግብፅ አለ ብቀ በእስራኤል አለ ልቀቅ ካቶሊኩ ልቀቅ ሼኮች በሙሉ እስላሞች በሙሉ መምጣት ዳግም መወለድ አለባችሁ ዳግም መወለድ ህዝቡን አስቡ እያለቀ ያለውን ህዝብ በእስልምና ውስጥ ያለውን ህዝብ አስቡ አሁን ማት ሚሊዮን ህዝብ እየዳነ ነው እስላሞች እየመጡ ነው ለጌታ ማት ጌታ ራሱ እየተገለጠላቸው ማለት ራሱን እየገለጠ ነው አሁን አንደኛ ጴጥሮስ ላሳይ ከእግዚአብሔር ቃል አንደኛ ጴጥሮስ ላይ ላንብብልህ እንደዚህ ላይ አንደኛ ጴጥሮስ ላይ አቲንክ ስንት ላይ ነው እባክህ ኦኬ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያዋንና ለዘላለም በሚኖር በእግዚአብሔር ቃል ዳግመኛ የተወለድችሁ አሜን ዳግመኛ በምን ተወለደው በእግዚአብሔር ቃል ነው ራባባ ደጋሳ ያለ ለዘላለም በሚኖር በእግዚአብሔር ቃል ነው ምን አለ በሕያዋንና ለዘላለም በሚኖር የእግዚአብሔር ቃል ነው አየ አሁን በእግዚአብሔር ቃል ነው አየ በእግዚአብሔር ቃል ዳግመኛ የምትወለደው በዚህ በቃል ይሄ ቃል ማን ነው ኢየሱስ ነው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ቃሉ ራሱ ማን ነው እግዚአብሔር ነው ቁጥር 12 ላይ ቃልም አካል ሆነ ይላል ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም ለዘላለም በሚከውን በእግዚአብሔር ቃል የተወለደው አሁን አየ ይሄ ሚስጥር ካልገባ ግን ዳግም መወለድ ሚስጥር ካልገባ ሰዎች እያያችሁ እየተቀየሩ እናቶቻችሁ እየተቀየሩ ልጆቻችሁ እየተቀየሩ ወንድሜ እየተለወጠ
ደንዝዛ አንተ ነገ ምን እንደሚሆን አታውቅም። ነገ በሚሆነው አትመካ ነው ያለው። ነገ ምን እንደሚያጋጥም አታውቅም። ግን እዚህ ሳትገባ የሚያሳዝን መሄድ ነው። ዳግም ሳትወለድ ማለት ነው። ደህንነት ሳታገኝ ማለት ነው። እንደገና ሳትወለድ ማለት ነው። የአባቴ የእናቴ ሃይማኖት ተምቀት ምን እሱ ምንድን ነው ያደረገው? ድሃ አድርገዋለን። መች ለቀቀ? ምድራችሁ ላይ ለቀቃችሁ? መቼ ወጣችሁ? ገበሬው የሚዋሽ፣ ነጋዴው የሚዋሽ፣ ሁሉም የሚዋሽ ጉበኛ አልሰማችሁም? ፕራይም ሚኒስትር ሲናገር ጠበቃ እንትን ዳኛው ሁሉ ሌባ። ምን ኢትዮጵያ ምን ያልተንተናል አላለን? ያልተበላሸ ቦታ የለም። እንዳለ ተበላሽቶ በብዛት እንጂ ነጋዴው እንደዚህ። እግዚአብሔር ሰው አመጣላችሁ። እግዚአብሔር የሚፈራ ዳግም የተወለደ ሰው ማለት ነው። አይኑ የበራ ሰው ማለት ነው። እግዚአብሔርን የሚያውቅ ሰው መጣላችሁ ሰጣችሁ እግዚአብሔር። እሱ ጴንጤ ነው ጴንጤ ሞኝ ነህ እባክህ። ሞኝ አቱል እባክህ ተው እባክህ። 2 ቆሮንቶስ 4:7 ላይ በጣም ላንብብልህ። ኦኬ እንትን ላንብብልህ። ኦኬ አይ ቲንክ ሁለት ጨርሻለሁ። እቺን ላንብብል ጨርስላችሁ። ነገር ግን ይላል የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ውስጥ አለን፣ በሁሉ እንገፋለን። ይሄ ከሆነ እንግዲህ ማለትም ዳግም ስትወለድ በሁሉ እንገፋለን። ግን ላሳይ፣ ይሄኛው ዳግም ስትወለድ የሚሆነው ነገር ነው። በሁሉ እንገፋለን። መዝገብ በሸክላ ውስጥ አለን ካለ በኋላ እንደዚህ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እንሰደዳለን እንጂ ተስፋ አንቆርጥም። ቀጥሎ እንደዚህ አለ። እንወርቃለን እንጂ አንጠፋም። አየህ አሁን ዳግም ስትወለድ ልትወርቅ ትችላለህ፣ ግን አትጠፋም። ለምን? ቅድም ከማይጠፋ ዘር ዳግም ተወልደሃል። ዳግም የተወለደ ሰው ከልቤ ልንገር አይጠፋም። ሊወርቅ ይችላል፣ ይወርቃል። እናንተ ላይ አንጠፋም፣ አይጠፋም። ከሚጠፋ ዘር ደግሞ የተወለደ ከዚህ ቃል ዳግም ትወለዳል። አሁን የእግዚአብሔር ቃል ስነግርህ አሁን የሞተው መንፈሳችን ነው። ዴድ በአእምሮዬ እመላለሳለሁ። የሚከራከር እዚህ ላይ ላያችሁ የሚከራከር ቄሱ ያ የሚከራከር ሰውዬ ያ ማለት ዘበነ የሚሉት አይኑ ዳግም አልተወለደማ፣ አልተወለደም። ድርቅ ያለ ዳግም መወለድ ያስፈልጋል አልኩ። ኒቆዲሞስ አሳያለሁ። ጌታ 3 ጊዜ እኮ እየመጣ በአእምሮ ሲያደግ አልኩ። እነሱ በአእምሯቸው ነው የሚያደንቁት። አእምሮ ነገርኩ። አእምሮ የነፍስ ክፍል ነው። መንፈስ ነው የሞተው። ያ የሞተው መንፈስ እንደገና ለሞተው መንፈስ ለሞተው መንፈስ ሕያው ይሆናል። ከዛ በራለህ። ዳግም ስትወለድ አይኖች ኢብን ራሱ የመጽሐፍ ቅዱስ ስታነብ ይገባል። አለዛ ግን ፊደል ነው የሚሆነው። ፊደል ደግሞ ይገላል። መንፈስ ግን ህይወትን ይሰጣል። ፊደል ነው። አሁን ለምሳሌ መንገድ ነኝ እውነት እነሱ ወደ ሌላ ነው የሚያዞሩት። መንገድ ነኝ ህይወትን ከኔ በቀር ወደ አብ መሄድ የለም ይላል። እነሱ ወደ ሌላ ነው እያዞሩት ያሉት። በሩ ነኝ ይላል። እነሱ ወደ ሌላ ነው እያዞሩ ያሉት። ጥምዝድ እያደረጉት ማለት ነው። አዳኝ ነኝ መንገድ ኢየሱስ አብሶ ትዛለም ትላ ሐዋርያ ምዕራፍ 4:12 ላይ እንድንበት ዘንድ ከሰማይ ስለ መልአክ ነው የሚናገረው። እንደዛ ለምንድን ነው? አልዳንክም፣ ዳግም አልተወለድክም። ዳግም ካልተወለድክ መንፈስ አይገባህም። እኛ ሁላችንም እዛ ውስጥ ነበርን። በአእምሯችን ይህንን ቃል ስንተረተር ይነግራል። ክርስቶስ ለምሳሌ ማርያም ልጅ አላት የለም ይላል፣ የላትም ይላል። ወንድሞቹ እያለ እየነገረ የላትም ድርቅ መጽሐፍ ቅዱስ እየነገራችሁ በቃ ድርቅ ትላላችሁ። ለምን? ዳግም አልተወለድክም። መንፈሳዊ ነገር አይገባህ።
ዳግም ካልተወለድክ አንደኛ ወደ እግዚአብሔር መንግስት አታይም፣ አትገባትም። በዓለም ላላችሁን አድሬስ ማድረግ በዓለም ሰው ነን ላላችሁ ሰው የሆነ በሙሉ ዳግም መወለድ አለበት። ዛሬ ስንት ጆቫ ውስጥ አለ። ጆቫ የሚባል የተለያየ ሃይማኖት አለ። ስንት የሃይማኖት ብዛት በዓለም ላይ ህንድ ሀገር ብትሄዱማ ወደ ስንት ሚሊዮን ሃይማኖት። በጣም እኮ ነው የሚያሳዝናችሁ። በቃ ዝም ብሎ በቃ ህንድ ሀገር ብትሄዱ ታዝናላችሁ። ሮም ብትሄዱ ታዝናላችሁ። ጳውሎስ እዛ ዋጋ የከፈለበት ማለት ነው። በዓለም ላይ ያለ አሜሪካ አሉ ማት እዚህ ራሱ አሜሪካ ውስጥ ራሱ አመት እዚህ መጥቶ በልቶ የሚያቆን እየበላ ጠጥቶ የማይጠጣ ተኝቶበት የማይተኛ አልጋ ተኝቶ ግራ የተጋባ በሽተኛ ስንት በሽተኛ። ለምንድን ነው ጌታ በዛ በእንትን የተወለደው በበረት የተወለደው? ተሳለ ለህዝብ የሚሆኑ ታላቅ ደስታ አለ። ክርስቶስ መድኃኒት ተወልዶልናል። መድኃኒት ሆኖ የመጣው ኢየሱስ ሊያድን ነው፣ ዳግም ልደት ሊሰጥ ነው። ግን አይ ያልክ የተከራከርክ በአእምሮ ብቻ የተከራከርክ ቃሉ ፍቺ ሳይበራልህ የቃሉ ፍቺ ያበራል። ህፃናትን አስተዋይ ያደርጋል። አንድ ቃል ብርሃን ያበራልሃል። አንድ ቃል ደስታን ይቀይራል። ሲያበራልህ ማለት ልክ ይበራልሃል። ይሄ ቃል ወገኖች ያበራል። ስለዚህ ምን አለ? ሰው ዳግም ካልተወለደ ወደ እግዚአብሔር መንግስት አይገባም። ዳግም መወለድ አለበት። በቃኝ። ቁጥር 2 ላይ ስፔሲፊክ ዮሐንስ 3 ላይ ኒቆዲሞስ እንዴት ጌታ ጋር እንዴት እንደነበረ እናያለን። ለዛሬ ይበቃኛል። የእናንተ ስራ መላክ ነው፣ ሼር ማለት ነው። እኔ ፓስተር ተስፋዬ ለዩቱብ አልሰራም። አመ ሚሊየነር በዛ አይደለም። እኔ እግዚአብሔር ነው ሶርሴ። ሰው ለዩቱብ ነው የሚሰራው፣ የሚሮጠው ለዩቱብ ብር ለማግኘት ነው። ፓስተር ተስፋዬ እሱ አይደለም። እኔ ነፍሳት ለማግኘት ነው። አንድ ሰው ካዳንኩ በቃኛል። አንድ ሰው። ስለዚህ አሁን ዛሬ ቁጥር 1 እንደነገርኩ ምን ያህል እንደሞትን ያ የሞተው ሰው ለሞተው ሕይወት ነፍስን ሰጥቷልና መንግስቱም ይባረክ ስሙም ይግነን ገና መንግስቱም ይባረክ ስሙም ይግነን ገና ለሞተው ሕይወት ነፍስን ሰጥቷልና መንግስቱም ይባረክ ስሙም ይግነን ገና። ወገኖቼ ለዚህ ለሞተው መንፈስ የእሱ መንፈስ ሲገባ ይቀይራል። በቃ እንደሌላ ሰው ያደርጋል። ንፋስ ከየት ወዴት እንደሚነፍስ አታውቅማል። ከወዴት እንደመጣ አታውቅማል። ከመንፈስ የተወለደውም እንደዛ ነዋል። አላየችሁ? ልክ ሲቀየሩ ጴንጤ ሆነ። ጴንጤ ሌላ ተናግሩኝ። አጭር ጸሎት ሬዲዮ ሰላም ነው። አጭር ጸሎት እኔ የምጸልየው ጮክ ብለህ በእምነት ጌታን ተቀበል። በእምነት አይንሽን ጨፍነሽ ጌታ ሆይ ና ግባ፣ ውስጤ ግባ በለው። ፍቀድለት አልኩ። መልአክ ቢገባ አይቀይርህ። ፍጥረታት የምትጠራው ቢገባ አይቀይሩ፣ አይለውጡ፣ ምንም አይለውጡ። እዛው እንዳለ ነው። ግን ይሄ ጌታ ሲገባ ይቀይራል። ደስቲኒን ይቀይራል። ልክ እንደዛ ነው። ከመንፈስ የተወለደ ልክ እንደዛ ነው። ነፋስ መጥቶ አይታችኋል? ከየት አታውቁም። ግን የምታውቁት ወይ ዛፉን ሲገነጥል ነው ወይ ቤቱን ሲያፈርስ ነው። ልክ ዳግም የተወለደ እንደዛ ነው። ከመንፈስ የተወለደ ይቀየራል። ትቀየራለህ። በቃ ከዛ ትለያለህ። ቀድሞ የነበረው ትወጣለህ። ጓደኛ ያለም ትወጣለህ። በቃ አጭር ጸሎት ጸልያለህ። እኔ የምለውን አጭር ጸሎት ጌታ እቀበላለሁ በል። ሬዲዮ ላለ እኔ የምለው ጮክ በይና እኔ የምለው ማሽ ቦታ ስለሚሄድ አይ ዶንት ኬር። እዚህ መጣ መጣ ገባ አይ ዶንት ኬር። እኔ ማሽ ቦታ ሄዳል። ማአት መሰንጀር ላይ ከኤስ ከዜድ ብያቸዋል። ማአት ሲሰው ህዝብ ዋትሳፕ የለም፣ ኢሞ የለም፣ ኤቭሪቲንግ ይሄዳል፣ ይላካል። አሜን። እኔ የምለው ጮክ በል። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን
ሰይጣንን እከዳለሁ፣ ከኢየሱስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ኃይል ሙላኝ ነው። በኢየሱስ ስም ተሞሉ። በኢየሱስ ስም ይሙላባችሁ መንፈስ ይሙላብን ያለው። በወይን ጠጅ አትስከር ነው ያለው። እግዚአብሔር እናመሰግናለን። አሜን። ዌልካም ወደ ኢየሱስ ሬዲዮ ላይ የመጀመሪያ ስራ ዮሐንስ ወንጌል አንብብ፣ በደንብ መጽሐፍ ቅዱስ አንብብ። አሁን ጌታን ስትቀበል ጌታ ከገባ ከፈቀርክለት፣ ከልብ ከፈቀርክለት ገብቷል። ስንት ጣዖት ከታረንም እየጠራ ያለው ሚካኤል ትላለህ፣ ትሰርቃለህ። ማርያም ትላለህ፣ ትዋሻለህ። እየዋሸን ያለው እነዚህ ሰዎች መለወጥ አይችሉም። ግን ኢየሱስ ይቀይርሃል። አሁን ይሄን ካረክ ፓስተር ተስፋ ለማየቱ ተስፋ ያለ ፌስቡክ ላይ ሬዲዮ ደግሞ አላል 51890790115 ማት ሊንክ ልኬላቸዋል። የሚል እንትናችን ምንድነው ስሙ ይሄ ዌብሳይት ልኬላቸዋል። ማሺ ቦታ ይሏል። ዙም አድርጉትና ሆም ፔጁ ላይ ሬዲዮ አለ። ሚዲያ ገባ ማለት። ስለዚህ እግዚአብሔር እናመሰግናለን። በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። ከፍ ከበር ስም ይባረክ። በኢየሱስ ስም አሜን። እናመሰግናለን። መንፈስ ቅዱስ ተባረክ። ስላስተማርከን አመሰገን። ክብር ለኢየሱስ ይሁን። አሜን። እናመሰግናለን። እና ኢየሱስ ጌታ ነው። ምንድነው የምታደርጉት? ሼር ላኩ፣ እንዳለ ላኩ። ቁጥር 2 ኒቅየን እናታለን። ኒቆዲሞስን ዮሐንስ 3ን በደንብ የምናየው ምን ማለት ነው? ዳግም መወለድ። አሁን ኃጢአተኛ እንደሆንን እንደ ሞትክ ነው የነገርኩ። ሞታል። ያ የሞተው መንፈስን የሞተው እንጂ አንተ አለ፣ ስጋ አለ፣ እሱም ይሞታል። ለዚህ ነው ለሰው ልጅ አንድ ጊዜ ሞት፣ ከዛ ፍርድ አለ። ግን ከዛ ልታመልጥ ኢየሱስ ነው ይመጣል። ከፍርድ ልታመልጥ ማለት ነው። ማምለጫለት ማን ነው? ኢየሱስን ይዘህ ከፍርድ ታመልጣለህ። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ እና አቲንክ እንገናኛለን። አቲንክ ምንድነው ዛሬ ቀኑ? ዓርብ ነው ለካ። ማክሰኞ እንገናኛለን። ጸልዩልኝ እና ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ። ታንኪዩ